የኤፈርት ዋና ሰው የሆኑት አቶ ቴዎድሮስ ሀጎስ ምን ገጠማቸው? ከእርሳቸው ጋር የተገናኙ ምን አይነት ጉዳዮች አሉ? ስለነዚህ ጉዳዮች የምንነግራችሁ ነገር ይኖራል። ሌሎች አንዳንድ መረጃዎችን ለእናንተ እናቀርባለን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። አሁን የምናልፈው በቅድሚያ ወደ ኤርትራ ጉዳይ ነው። ኤርትራ ያቀረበችው አዲስ ክስ አለ። የኤርትራ መንግስት ያቀረበው አንድ አዲስ ክስ አለ። ይሄውም አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ አልጀዚራ ላይ ያጋሩትን ጽሁፍ ተከትሎ ከአስመራ ምላሽ ስለመሰጠቱ ነው የተነገረው። የአገሪቱ የማስታወቂያ ሚኒስትር የሆኑት አቶ የማነ ገብረመስቀል በጽሁፉ ላይ የቀረቡትን ሁሉንም ክሶች አጣጥለው ውድቅ ስለማድረጋቸው ነው የተዘገበው። አቶ የማነ ገብረመስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ ላይ የባለስልጣናቱን ንግግር ወይም ደግሞ የባለስልጣናቱን ጽሁፍ በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ነው ያጣጣሉት። አቶ የማነ ምላሻቸውን በመቀጠል ይልቁንም ዛሬ ክስ እያቀረቡብን ያሉት አካላት የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና በሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር በማለት ከዚህ በፊት ያልተሰማና አዲስ የሆነ መረጃ ነው ያጋሩት። እዚህ ጋር በሲሸልስ ያኔ የፕሪቶሪያው ስምምነት ከመፈረሙ በፊት የተካሄደው ውይይት ነበረ። እሱንም ለማስታወስ ነበር። በጅቡቲም እንደዚሁ ድርድር ተካሂዶ ነበረ ከሲሸልስ በፊት የፕሪቶሪያው ስምምነትም ከመፈረሙ በፊትና እነዚህን ሁለት አጋጣሚዎች በመጥቀስ ነው አቶ የማነ ገብረመስቀል ትችታቸውን ያቀረቡት። ከኢትዮጵያ መንግስት በኩል ምንም የቀረበ አይነት ምላሽ የለም። አሁንም በትግራይ ክልል የወታደራዊ ምልመላ ሁኔታው ቀጥሏል። በተለያዩ አካባቢዎች ወታደራዊ ምልመላዎች እንደቀጠሉ ነው የተለያዩ መረጃዎች የሚያመለክቱት። በእምባ ሰናይቲ ወረዳ በዛሬው ዕለት የተከሰተ አንድ ሁኔታ አለ። እምባ ሰናይቲ ወረዳ አዲ ሄደም አካባቢ ልዩ ቦታው አነስተኛ መንደር የሆነች ነው። እንየነይ በምትባል መንደር ውስጥ ሰፊ የሆነ ወጣቶች በገፍ ወደ ወታደራዊ ምልመላ መዳረግ ሁኔታ እንደነበረ ነው የተነገረው። ይሄ ወታደራዊ ምልመላ ሲከናወን የነበረው በወረዳው የሚሊሻ ጽሕፈት ቤት ኃላፊ በሆነው በአቶ መኮንን እና ከሌሎች አካባቢ ከመጡ ከፍተኛ ኃላፊዎች ጋር በመተባበር ስለመሆኑ ነው የተነገረው። ፍስሐ በሪውም የተባሉ አንድ የአካባቢው የጸጥታ ኃይል አስተባባሪ ከተለያዩ የጸጥታ አካላት ጋር በመሆን በርካታ ወጣቶችን ወደ ወታደራዊ ማሰልጠኛ የመጋዝ ሁኔታ እንደአከናወኑ ነው የተነገረው። በአሁኑ ሰዓት እንግዲህ ከዚህ ከወታደራዊ ማሰልጠኛው ከመወሰዳቸው በፊት የእርሻ ማሰልጠኛ ቅጥር ግቢ ያለ አንድ ተቋም እዛ ውስጥ ወጣቶቹ ታስረው እንደሚገኙ ነው የተነገረው። ወደ መሆኒ ከተማ ስንሄድ እንግዲህ ከሁሉም 14 ወረዳዎች የደቡብ ዞን ከእያንዳንዱ ወረዳ ቢያንስ 5 አመራሮች ተሳታፊ የሆኑበት ይሄ ከፍተኛ የሆነ ወጣቶችን በገፍ የመመልመል ሁኔታ እየተከናወነ ስለመሆኑ የተነገረው። እቅድም ወጥቶም እንግዲህ በዛሬው ዕለት እንቅስቃሴ ለመጀመር ስብሰባ ሲያከናውኑ ስለመዋላቸው ነው የተነገረው። ምን ያህል ኮታ እንደሚሰጣቸው ምን ያህል ወጣቶችን መመልመል እንዳለባቸው ትዕዛዝ እንደተሰጣቸው ነው የተገለጸው። በዚህም ዙሪያ ውይይት ሲያካሂዱ እንደነበረ ነው የተዘገበው። ወደ አክሱም ከተማ ስንሄድ ደግሞ ከአክሱም ከተማ አክሱም ጽዮን ቤተክርስቲያን ይባላል። በዛ ውስጥ የሚማሩ የቆሎ ተማሪዎች ወይም ደግሞ የመንፈሳዊ ትምህርት የሚወስዱ የተባሉ ወጣቶች አሉ እዛ። እናም የጸጥታ ኃይሎች እንግዲህ ያለበሱትን ይሄ
ጋቢና መጽሐፋቸውን አስቀምጠው ወደ ምልመላ እንዲገቡ ወይም በገፍ እንዲመለመሉ ማድረጋቸውን ተገልጿል። እነዚህ የጸጥታ ኃይሎች ወደ ቤተክርስቲያኑ ቅጥር ግቢ በመግባት ነው እነዚህን ተማሪዎች የወሰዷቸው ተብሏል። የወታደራዊ ምልመላውን ጉዳይ እዚህ ጋር ጋብ አድርገን ወደ ተንቤን አካባቢ ልዩ ቦታው ወረስገ አካባቢ የነበሩ ወታደራዊ ታንኮች ወደ አቅጣጫ እንዳመሩ እንመለከታለን። በአሁኑ ወቅት እንግዲህ ወደ ምዕራብ አቅጣጫ ይዘው እየተጓዙ እንደሚገኙ ተነግሯል። ይሄ መረጃ እስከተጠናቀረበት ሰዓት ድረስ ወደ 3 ያክል ታንኮች እንቅስቃሴ ስለማድረጋቸው ነው የተነገረው። ወደ ማይጨው አካባቢ ስንሄድ እንግዲህ አንድ ኮፊ ሃውስ አለ። እዛ ውስጥ የነበሩ ወጣቶች በከተማ ውስጥ ባለው ኮፊ ሃውስ ሲጠቀሙ የነበሩ ወጣቶች ለዚህ ወታደራዊ ምልመላ ሰለባ ተደርገው በርካቶቹ መወሰዳቸው ሲነገር ከዛም በኋላ የተለያዩ በርካታ የሆኑ ወጣቶች ከከተማዋ እየወጡ እንደሚገኙ ነው የተነገረው። እንግዲህ የተለያዩ አይነት ስብሰባዎች በማህበራዊ ጉዳዮች ዙሪያ የተለያዩ አይነት መሰባሰቦች ቢደረጉም ወጣቶች በዚህ ውስጥ እንደሌሉና በማይጨው ከተማ በእጅጉ ፍጥጥ ብሎ የሚታይ ወይም በግልጽ የሚታይ ወታደራዊ ምልመላ እየተደረገ ስለመሆኑ ነው ከከተማው የወጡ መረጃዎች የሚያመለክቱት። ወደ ሳሲ ጻዳ አምባ ወረዳ ስንሄድ በዛ እየተፈጸመ ያለው ወታደራዊ ምልመላ በእጅጉ የሚያሳዝን ነው ሲሉ የመረጃ ምንጮች ያመለክታሉ። በተለይም በሳሲ ወረዳ አጋዚ ቀበሌ ማይለበይ በተሰኘው አካባቢ የተፈጸመው ሁኔታ እጅግ በጣም የሚያሳዝን ነው ሲሉ ተናግረዋል። ወጣቶቹን እንግዲህ በማታለል ወደ እንዲመለመሉ ወይም ወደ ወታደራዊ ማሰልጠኛ ማዕከሎች እንዲሄዱ እየተደረጉ ነው። ስራ እንሰጣቸዋለን እንደዚህ አይነት የመሳሰሉ የማታለያ መንገዶችን በመጠቀም ወጣቶችን የመመልመል ሁኔታ እንደነበረ ነው የተነገረው። ከዚህ አካባቢ ብዙ ወጣቶች ወደ አዲስ አበባ ጨምሮ ወደ ተለያዩ አካባቢዎች እየተጓዙ ስለመሆኑ ነው የተመለከተው። አማራጭ የሌላቸው ከአካባቢው መውጣት ያልቻሉ ወጣቶች ደግሞ ወደ በረሃማ አካባቢዎች በመሄድ ቀኑን ሙሉ እዛ በመዋል ለራት ብቻ ወደ ምሽት ወደ ቤታቸው እንደሚመለሱ ነው የተነገረው። እንግዲህ አንዳንድ ወጣቶች ይህን መረጃ አሰራጭታቸዋል ለምን አሰራጫችሁ ተብሎም የሚሳደዱ ወጣቶች እንዳሉ ነው የተነገረው። አንድ ታረቀ አማራ የተባለና ሌሎች ወጣቶች እንግዲህ በማህበራዊ ሚዲያ ይሄን ወታደራዊ ምልመላ አጋልጣቸዋል በማለት በዚህ በቅርብ ቀን በወጣው አዋጅ መሰረት በቁጥጥር ስር ለማዋል ታጣቂዎች አሰሳ እያደረጉ እንደሚገኙ ነው የተነገረው። ከሳምንት በፊት በአርሚ 13 ላይ የድሮን ጥቃት ደርሶ ነበር። እኛም ዘግበነው ነበር። ይሄ በምስሉ ላይ የምታዩት ተሳቢ እንግዲህ በዋናነት በዛ በአርሚ 13 ውስጥ ለአገልግሎት የተለያዩ አገልግሎት የሚሰጥ ተሳቢ ነው። እንግዲህ ከሸራሮ ከተማ ወደ ሲጓዝ የነበሩ ወታደሮች ከከተማ ወጣ ብለው በነበሩበት ወቅት ነበር በድሮን የተመቱት። እኛም ዘግበነው ነበረ። በዚህ መኪና ነበረ ተጭነው የነበረው። እንግዲህ የዚህ መኪና ተሳቢ መኪና የፈራረሱ ወይም የተበታተኑ አካላት ተለቅመው ወደ አንድ ቦታ ስለመወሰዳቸው ነው የተነገረው። በአሁኑ ወቅት እንግዲህ ሌሎችም 4 መኪኖች እንደዚሁ ወደ ፍርስራሾችን ወደ ማጓጓዝ እየተንቀሳቀሱ እንደሆነ ነው የተነገረው። እዛ አካባቢ እንግዲህ ጥቃት ደርሶ በርካታ ተዋጊዎች መጎዳታቸው መዘገቡ የሚታወስ ነው። ሰብስክራይብ አድርጉን፣ አሁንም ተከታተሉን። እንግዲህ በህወሓት ውስጥ በከፍተኛ ኃላፊነት ቦታ ሲያገለግሉ ነበሩ። በዋናነት የጽህፈት ቤት ኃላፊ ሆነው
ለበርካታ ጊዜያት አገልግለዋል። በጦርነቱም ወቅት ወደ በረሃ ወጣው ከነበሩም ሰዎች አንዱ ናቸው። እንግዲህ አቶ ቴዎድሮስ ሀጎስ ይባላሉ። የኤፈርት ዋና ሰው ነበሩ። ከነ አቶ በየነ መክሩም ጋር ሲሰሩ የነበሩ ሰው ናቸው። እሳቸው እንግዲህ በአሁኑ ሰዓት ከባድ የሆነ የጤና እክል እንደገጠማቸው ነው የተነገረ ያለው። ከዚህ ቀደም ከነ አቶ በየነ መክሩ ጋር በመሆን ከኤፈርት ጋር በተገናኘ የተለያዩ አይነት እንቅስቃሴዎች ሲያደርጉ እንደነበርና ከህወሓት ሰዎች ጋር ምጥል ውስጥ እንደነበሩ ሲዘገብ ነበር። በአሁኑ ሰዓት አቶ ቴዎድሮስ ሀጎስ ግማሽ አካላቸው ፓራላይዝ ሆኖ በከባድ የጤና ሁኔታ ውስጥ እንደሚገኙ የተለያዩ የመረጃ ምንጮች እያመላከቱ ይገኛሉ። በዚህ ከባድ የጤና ሁኔታ ውስጥ በነበሩበት ጊዜ ፓራላይዝ ከመሆናቸው በፊት የመታከሚያ ወይም ደግሞ የሕክምና ወጪያቸውን ለመሸፈን የሚያስችል ገንዘብ አጥተው እንደነበረና ይህንም ተከትለው ሰውነታቸው ፓራላይዝ እንደሆነ የተነገረው። ከትዕምት ወይም ደግሞ ከኤፈርት እሳቸው ሲመሩት ከነበረው ተቋም ለሕክምና የሚውል 100,000 ብር ሊፈቀድላቸው ይገባ ነበር፣ ወይም ደግሞ ጥያቄ አቅርበው ሊፈቀድላቸው ጫፍ ደርሶ ነበር። ሆኖም ግን እርሳቸው ከሌሎች በተለይም ቅድም ከጠቀስናቸው ከህወሓት ሰዎች ጋር በነበራቸው ውይይት